በጉራጌ ዞን ዣ ወረዳ ኔሽን ቀበሌ ነው የምንገኘው። በዚህ አካባቢ የተገኘነው ደግሞ በነገው ዕለት በማህበረሰብ ተሳትፎ በአንድ ጀንበር ከ800 ሚሊዮን በላይ ችግኞች ለመትከል በተደረገው ዝግጅት ላይ እዚህ አካባቢ ያለው ቅድመ ዝግጅት ምን መልክ አለው የሚለውን ልንቃኝ ነው። በዚህም ችግኞች በጉድጓዶች አፋፍ ላይ ተዘጋጅተው ነገን እየጠበቁ ነው። በዚህ አካባቢ ያሉ ማህበረሰቦችም በነገው ዕለት በሚከናወነው የአንድ ጀንበር የተከላ መርሃ ግብር ላይ በንቃት ለመሳተፍ ዝግጁ መሆናቸውን አጫውተውናል። በሰኔ ጀምረን ከአሁን በፊት 2 ቀን ተክለናል። ነገ ግን ሴት ወንድ ልጅ ሳይባል በዝግጅት ላይ ነው። ህፃን ልጅ እንደዚህ ህፃናቶች ይመጣሉ። በዝግጅት ላይ ነን። ያው ትናንትና ወጥቶ እዚሁ ላይ ችግኝ ነበር። እዚህ ያው ቦታ አስይዟል። እስከ ሁሉ ቦታ ይዟል። ችግኝ በነቂስ ወጥቶ ቦታ አስይዟል። ወጣት ሳይል ሴት ሳይል ወንድ ሳይል ነገም አሁን በዚህ መልክ ይሳተፋል። ዝግጁ ነው። ልጆችም ሴቶችም ወንዶችም ሁሉም ወጥቶ ይሰራል። እኛም እንሰራለን። በሰዳነ የሰዳንበት አገኘ ነው። በደክምንም ብንደክምም አገኘ ነው። አሁንም የነገ ዝግጁ ነን። እኔ ችግኝ ለመትከል ያሰብኩት እስከ 15-20 ከጓደኞቼ ጋር መጥተን እዚህ ችግኝ እየተከልን ስለሆነ አምና ካቻምና የተተከሉ ችግኞች እዚህ ብዙ አሉ። ስለዚህ አሁን ነገም ልንተክል ነው። በዚህ ወረዳ በአጠቃላይ በ2018 ዓ.ም በሚከናወነው የአረንጓዴ አሻራ መርሃ ግብር ከ13 ሚሊዮን በላይ ችግኞችን ለመትከል ታቅዶ ስራዎች ሲከናወኑ ቆይተዋል። በነገው ዕለት በአንድ ጀንበር በሚደረገው የተከላ መርሃ ግብር ደግሞ ከ230 ሺህ በላይ ችግኞችን እንደሚተከሉ ከወረዳው ግብርና ጽሕፈት ቤት ያገኘነው መረጃ ያመለክታል። በአንድ ቀን የችግኝ ተከላው ከ11500 በላይ የማህበረሰብ ክፍል እንደወረዳ ይሳተፋል ብለን እናስባለን። እንደዚሁም ደግሞ ከ230 ሺህ በላይ ችግኞች ይተከላሉ ማለት ነው። ስለዚህ ለዚህ ማህበረሰቡ አስቀድመን ለቀኑ ከታወቀበት ጊዜ ጀምረን ማህበረሰቡ የማንቀሳቀስ ስራ መረጃ የማድረስ ስራ እንትን ብለናል። ቅድም አርሶ አደሮችን ሲገልጹት በነበረው መልኩ ሁሉም አካባቢ ለነገ ችግኝ ቀርቧል። አርሶ አደሩ መረጃ ደርሶ ዝግጅት አድርጓል። ስለዚህ ነገ ከ12 ሰዓት ጀምሮ አርሶ አደሩ ወጥቶ እኛም እንደ ወረዳ በሳይቶቹ ተገኝተን የተከላ ስራም እናካሂዳለን ማለት ነው። በዚህ መንገድ የተጋለጡ ቦታዎችን ወደ ተሻለ ገጽታ ለመቀየር በሚደረገው ስራ ውስጥ በዚህ አካባቢ የተሰጠው ትኩረት ትልቅ ነው። ለዚህም ደግሞ የአካባቢው ማህበረሰብ የነበራቸው ያለፈ ልምድ ከፍተኛ ሆኖ የተለያዩ አካባቢዎች ላይ የተከሏቸው ችግኞች ውጤት ያመጡና በእንክብካቤም ደግሞ ከፍተኛ ትኩረት ሰጥተው ሲሰሩባቸው እንደነበረም የአካባቢው ነዋሪዎች ነግረውናል። በዚህ በጣም ልምዶ አለው። ከብዙ ጊዜ ጀምሮ ከ12 ከ13 ከ14 ዓመት ጀምሮ ይሄን አካባቢ በችግኝ ተከላ በአፈር ልማት እርከን በመስራት አፈር በመያዝ በጣም የታወቀው ያው በየአመቱ መሬት ይከትራል፣ ያስራል፣ ክትር ይሰራል፣ መሬት ይጠብቃል፣ ችግኝ ይተክላል። በዚህ ደግሞ እጅግ ለውጦች አሉ። በእርግጥም ባለፉት ዓመታት የተሰጠው ትኩረት ከፍተኛ የሆነው የአረንጓዴ አሻራ በማህበረሰቡ ተሳትፎ ትልቅ ውጤት እያመጣ ነው። ደግሞ ከዚህ በላይ ውጤቱ የላቀ እንዲሆን በነገው መርሃ ግብርም ሁሉም ወጥቶ በንቃት እንዲሳተፍ በዚህ አካባቢ አግኝተን ያነጋገርናቸው አባቶች መልእክታቸውን አስተላልፈዋል። ይህ የለማ መሬት በማየት ትውልዱ ሴት ወጣት ለሀገሩ እንደኛው መልፋት ማየት መቻል አለበት። ወደ ኋላ ማለት የለበትም። ይህ ልማት ለልጆቻችን ነው እንጂ እኛ የምናስቀምጠው እኛ ነገ ሀጆች ነን። ምን ጊዜም ለሀገር ብሎ የሚሄድ ሰው ለሀገሩ አሻራ አስቀምጦ ሲሄድ ስሙ ዘላለም ተተክሎ ይኖራል። እኔ ከተማ ነበር የምኖረው 10-20 ዓመት ሆነኝ። ይሄ መሬት የተጋጋጠ በጣም ተስፋ የሚያስቆርጥ ነበር። ማየት ትችላላችሁ። አሁን ወደ ላይ ወጣችሁ ማለት ነው። በጣም ተተክሏል፣ ጸድቋል። ለማን ነው? ለትውልድ ነው። ትውልድ ደግሞ ወደ ኋላ ማለት የለበትም። ወጣቶች መሳተፍ አለባቸው።